ሰላም ወደ ተመልካቾቻችን እንዴት አላችሁልን? አዲስ ጨዋታን ዛሬ ከሄሉ ጋር ይዘን መተናል። ሄሉ እንዴት አለሽ? በሞቴ አለው አንተ እንዴት ነህ? አለሁልሽ። ክረምቱ እንዴት ይዞሻል? ባክሽ ክረምቱ እጅግ በጣም ጥሩ ነው። እንግዲህ ክረምት ስትል ደግሞ በጣም ያስታወስኩት ነገር ምንድነው የክረምት የመጨረሻው በዓል የሆነውን የቡሄን በዓል ነው። ያው እንግዲህ የቡሄ በዓል ክረምቱ ማለቁን አዲስ አመት ደግሞ መምጣቱን የሚያበስረን በዓል ነው። በትክክል እንደሱ ስትይ ሙሉ ራሱ ትዝ አለኝ። በእውነት ዶሮ ከጮኸ የለም ሌሊት ቡሄ ካለፈ የለም ክረምት ይባላል ከናባባሉ በራሱ። በትክክል እንግዲህ ክረምት ብዙ ነገሮችን የምንከውንበት ጊዜ የሚሰጠን ወቅት ነው። ቀደም ሲል አንተ ሙሉሙሉ ስታነሳ ነበር የክረምት ወቅት ላይ አለባበስ አለ የምናነሳው። ካለባበስ ውጪ ደግሞ እንደዚሁ አመጋገብም አለ የሚያቃጥሉ ነገሮች የሚወሰዱበት ትኩስ ነገሩ በቆሎ እውነት ነው። ከዛ ባለፈ ደግሞ በክረምት ወቅት እንግዲህ ልጆች ከትምህርት ገበታቸው ረፍት የሚያገኙበት ሰዓት ነው። የዩኒቨርሲቲ ተማሪዎችም እንደዚሁ ከዩኒቨርሲቲ ተመልሰው ወደ ቤተሰብ የሚቀላቀሉበት ጊዜ ነው። ታዲያ በዚህ ጊዜ የምንከውናቸው የተለያዩ ነገሮች ይኖራሉ። አንዱ የሚነሳው በእኛ በኩል የማንበብ ባህላችንን ከመደበኛው የትምህርት ጊዜ ውጪ የምናዳብርበት ጊዜ የሚሰጠን ወቅት እንደሆነ በደንብ ይነገርለታል። እኛም በተወሰነ መልኩ እንግዲህ እንተገብረዋለን። ተመልካቾችም ደግሞ በዚህ የክረምት ወቅት የተለያዩ ነገሮችን እየከወኑ እንዳሳለፉት እናስባለን። በቀሪውም ጊዜ እንግዲህ የራሳቸው ሐሳብ ይኖራቸዋል። ሰላም እንዴት አላችሁ ውድ ተመልካቾቻችን? ሳምንታዊው የአዲስ ጨዋታ ፕሮግራማችን ጀምሯል። አሁን ደግሞ ያለንበት ሰዓት የእፍታ መሰናዷችን ወደ ተመልካቾቻችን እንሆ የምንልበት ሰዓት ነው። በትክክል እንግዲህ የክረምት ወቅትን አንስተናል ቀደም። አንዱ ባህል ደግሞ ያለው የንባብ ባህል የሚዳብርበት እንደሆነ ስላነሳ እኛም ለዛሬ በእፍታ መሰናዷችን ወደ እናንተ ልናደርስ የወደድነው አንድ የመጽሐፍ ምረቃ ላይ ባልደረባዬ ድልነሳ ተገኝቶ ነበር። እንግዲህ በቦታው የነበረው የመጽሐፍ ምረቃ ምን ይመስላል፣ የትኛው መጽሐፍስ ነው ደግሞ የተመረቀው የሚለው ብንጋብዛችሁ ምን ይመስላል? ደስ ይለኛል። ፕሮግራሙ ወደ እነሱ እናሻገር፣ ተመልሰን እንመጣለን። ወደ ተመልካቾቻችን እንዴት አላችሁልን? ሰላም ናችሁ? ሳምንታችሁ እንዴት ነበር? ዛሬ አንድ ልዩ ቦታ ተገኝቻለሁ። የዛሬው የተገኘበት ቦታ ደግሞ ይህንን ደስ የሚል መጽሐፍ የተመረቀበት ቦታ ነው። ሀገር በአንድ ሺህ ቀን ደራሲዋ ፍሬዓለም ሽባባው ናት። በተለያዩ የመንግስት ስራዎችም ጭምር ያሳለፈች ነች። ብዙዎቻችሁም ታስታውሱት የሰቆጣ የቃል ኪዳን ስምምነት ጋር ተያይዞ ስሟ የሚነሳ ነው። በተለይ ከመቀንጨር ጋር ተያይዞ ትልቅ ስራ የሰራች ኢትዮጵያዊት ነች። የተወዳጇ ድምፃዊት የእጅጋየሁ ሽባባው እህት ነች። የፍሬዓለም ሽባባውን ይህንን መጽሐፍ የሚመረቅበት ቀን ላይ ተገኝተን የተለያዩ ሀሳቦችን ወደ እናንተ እናደርሳለን። ፕሮግራሙ ፍታ ነው። አብራችሁን ቆዩ። የደራሲት ፍሬዓለም መጽሐፍ ደግሞ እጅግ አስተማሪ፣ በጣም አመልካች፣ ጠቋሚ በትውልድ ግንባታ ላይ በልጆች ላይ ሀገር የሚሰራው ዛሬ በመንሰራው በልጆቻችን ላይ በመንሰራው ዋጋ እንደሆነ ሀገር የሚሰራው ከስፐርምና ከእንቁላል ነው። አንድ ሰው ስፐርሙን ሴቷ እንቁላሏን በምግብ በደንብ ካዳበሩ በኋላ ተገናኝተው በእርግዝና ላይ የሚመገብ ምግብ ሚነራልስ፣ ቫይታሚንስ፣ ፕሮቲንስ የተመጣጠኑ ይሄ ሆኖ ቆንጆ ጭንቅላት የያዘ ልጅ ይወለድና የተወለደው ልጅ አትሊስት ነው 1000 ቀን ለአመትና ለሁለት አመት ጥሩ እየመገቡ ብቁ ዜጋ ማድረግ ነው።
ብቁ ዜጋ ከሆነ በዚህ አንድ ሰው ማሰብ ይችላል ማሰላሰል ይችላል ማቀድ ይችላል መፍጠር ይችላል መነገድ ይችላል የመሳሰሉት ነገሮች ነገር ግን ይሄኛውን የማይሆን ከሆነና አብዛኛው ሰው የቀነጨረ ከሆነ በጣም ብዙ ሲንድሮሞች ይኖሩታል መናደድ መጨቃጨቅ ማዘን ምናምን ጎልብተው ላይ ስለሚሆኑ ምርታማ አይሆንም ማለት ነው አገር አይገነባም ማለት ነው ስለዚህ አትሊስት አገር መገንባት የሚቻለው ያልቀነጨሩ ብዙ ህፃናትን ማምጣት ነው ብዙ ህፃናትን ደግሞ ለማምጣት ምግብ ማምረት ያስፈልጋል ምግብ ለማምረት ደግሞ አሁን ያለው ኦልዱ ይሄ በሽታ ነውና ኢሪቨርሲብል ነውና ያንን አምኖ ተቀብሎ ወደ እርሻ መሄድ አለበት ጥሩ ምግብ ማምረት መቻል አለበት የራሷን ልምድ ነው የሰጠችን ከቤተሰብ ጀምሮ ያደገበችበትን ማህበረሰብ ያደገችበትን አካባቢ ቤተሰብ ማህበረሰብ አጠቃላይ አያይዛ መሰረቷን ከዚያ ተነስታ በሀገር ጉዳይ ላይ እና እንዳንድ ሀገር ወዳድ ምንድነው ማድረግ ያለብን ጎዶሏችን ስብራታችን ምኑ ጋ ነው የሚል ነገር ነው የሰራችው በጣም አስደናቂ ነገር ነው በጣም እርጉዞች አፈር ሲሉኮ ካርቪንግ የሆነ ነው እርጉዞች ቃሪያ ሲሉ ማግኒዚየም ሲያጥራቸው ግሪን ማተር ሲያጥራቸው እንደዚህ ነው ሽሉ እየጠየቀ ያለውና ይሄ እንዳይሆን በርተን መስራት አለብን የሚል እንትን ነው የሚሰራው አድቮኬሲ ነው የጻፈችው በጣም የሚገርም ነው ሳናውቅ ሁላችንም ያለፍንበት መንገድ ነው እኔ አሁን ቻግኒ የቡና ልማት አለኝ ትንሽ በመጠኑ ብዙም ባይሆን አለኝና ከዛ አሰልጣኞች አሉ እነዚህ የቡና ችግኝ እንዴት ግን ቡና በማህፀን ውስጥ ያለ ሁሉ ምን አይነት ሆኖ እንደሚበቅል እያስተማሩን ነበር እና እንዴት ሆኖ በደንብ እንክብካቤ ካላገኘ በመሬት ውስጥ ሲያድግ ምን አይነት የቀጨጨ እንደሆነ ሲነግሩን ነበር እኔ ስለ ቡና ሰምቼ ነበር አሁን ግን ለካ ለሰው ያስፈልገዋል የሰው አይምሮ ከቀነጨረ ሁሉ ነገር እንደሚበላሽ አሁን በጣም ገባኝ ወደፊት ግን ተውልዱ የሚታደግ ስራ እንደተሰራ ደግሞ አሁን ተስፋ አድርጌያለሁ ደስ ብሎኛል ይሄን የመረጥኩበት ምክንያት የሰው ልጆች አምሯቸው የሚሰራው በመጀመሪያዎቹ 1000 ቀናት ነው የሚለውን ሳይንስ ካነበብኩ በኋላ ነው እኔ ረሃብ አልወድም ረሃብ በጣም የሚያበሳጨኝ ችግር ነው ሰው ለምን ይራባል የሚል ዝም ብሎ ቁጭት አለብኝና ደሞስ ምንድነው መፍትሄው የሚለው በተለይ ደግሞ ህፃናት ሲራቡ እንግዲህ ያሳይ በጣም ከባድ ችግር ነው እሱን ለመቅረፍ ይጠቅማል ብዬ ያሰብኩትን ላለፈው 15 16 አመት ሰርቻለሁ እሱ ውጤት አምጥቷል ይሄን መስራት ግን ትርጉሙ ምንድነው ልጆቹን ከረሃብ ማዳን ብቻ ነው ወይስ ሌላ ሳይንስ አለው የሚለው ብዙ ሰው አያውቅም እና የሰው ልጅ በመጀመሪያዎቹ 1000 ቀናት የተመጣጠነ ምግብ እናቱ ካልወሰደች አምሮ ይጎዳል ደግሞ አይጠገንም 80% የአምሮ እድገት የሚካሄደው በመጀመሪያዎቹ 1000 ቀናት ነው ሳይንስ ይሄ በጣም ከባድ እውነታ ነው ለኔ ይሄንን ለመቅረፍ የኢትዮጵያ መንግስት የሰቆጣ ዲክሌሬሽን የሚል አዋጅ ማውጣት አለበት በ2030 የህፃናትን ምግብ ጉዳት ዜሮ ማድረግ አለባት ኢትዮጵያ ከድህነት እንድትወጣ የሚል ጽሁፍ ስናቀርብ ያኔ ገና ብዙ ሰው ዕውቀቱ ገና ነበረ እና መንግስት ያን ተቀብሎት ጽፈት ቤት አቋቁሞ ወደ ስራ እስኪገባ ድረስ ሁሉ ረፍት በቃ አእምሮዬን ረፍት ነስቶት ነበር ስራው ከተጀመረ በኋላ መቀንጨር ቀንሷል እንግዲህ አእምሮ የተጎዳ ሰው ቀነጨረ ነው የሚባለው የቀነጨረ ሰው ምንድነው የሚሆነው እንዴት ነው የሚኖረው ኑሮውን እንዴት ነው የሚገፋው የሚለው እኔ ማህበራዊ ሳይንስ ተማሪ ነኝ የኒውትሪሽን ሳይንስ ተማሪዎች የጻፉትን ቁጥር እኔ ወደ ሰው ልጆች ህይወት ነው የተረጎምኩት እዚህ መጽሐፍ ላይ ምን ማለት ነው ትርጉሙ በ1000 ቀን ያልተሰራ ሰው ምን አይነት ፈተና ነው የሚገጥመው ህይወቱን እንዴት ይመራል እንዴት ከሰው ጋር ይኖራል የሚለው በጣም ከባድ እውነታ ነው አገራችን በ1000 ቀን ትሰራለች በ1000 ቀንም ትፈርሳለች የሚለው ነጥብ እሱ አሁን ወደ አንድ ኢትዮጵያዊ ቤተሰብ ያን ቀን ታሪክ ለወስዳችሁ ዘመኑ ትንሽ ራቅ ይላል በእኛ በኢትዮጵያውያን አቆጣጠር በ1970ዎቹ ዓመተ ምህረት መጨረሻ ገደማ ትዝ ይለኛል አባታችን አቶ ሽባባው አባትና እናታችን ወይዘሮ ተናየት ስዩም ቤተሰባችንን ይዘው ከአዲስ አበባ ወደ ቻግኒ ተጓዙና ፈተሙ 12 የሚሆኑ ልጆችንም አፈሩ 10,000 ካሬ ሜትር በሚጠጋ መሬት ላይ ያረፈው ግቢያችን ውስጥ ከፍተኛ ባለጠጋ ሆኑ በተለይ አባቴ
ሽሮ ይባላል። የወተት ሽሮ በጣም ይጣፍጣል። አዎ በጣም ይጣፍጣል። አይ ልጆች ከብቶቹ ምን ሆነው? እስቲ ዋቸው። እኔ እናንተ ወደ ከብቶች እንሂድ፣ እነሱ ምግቡን ያንሱ። የቤተሰባቸው ታሪክ በጣም መስጦኛል። ምክንያቱም ሌሎቹ ሁለቱ ኮምፕሊትሊ ሳይንስ እና ዳይሬክቲቭ ናቸው። ነገር ግን የቤተሰባቸውን እንትን ስትል የአብዛኞቻችን ቤተሰብ አኗኗር ኢትዮጵያዊ ቤተሰብ አኗኗር እንደዛ አይነት ነገር ነው አይደለ? ትንሿ ኢትዮጵያ ትመስላለች። ብዙ አይነት ቋንቋ፣ ብዙ አይነት ሃይማኖት፣ ብዙ አይነት ባህሪ ያላቸው ሰዎች አንድ ላይ ሰፈሩ ተሰብስበው ኖረዋል ማለት ነው። ጫካ መንጥረው የራሳቸውን ኢኮኖሚ መስርተው የራሳቸውን ኮሚኒቲ መስርተው ለዚህ መብቃታቸው ማንም ሰው ቤትም በኩል ቢሆን ወደዚህ ወደ ላይ መምጣት እንደሚችል ያስተማረን ስለሆነ የቤተሰቡን ታሪክ በደንብ ወድጀዋለሁ። አንደኛው ክፍል ነው። ቲያትር የህይወታችን ክፍል ነበረ። በልጅነታችን እናታችን የቲያትር ጸሐፊ ነች፣ ደራሲም ናት። ማታ ማታ ሁሌ የምንዝናናው ቅዳሜና እሁድ ራሳችን በምንሰራው ቲያትር ነው እና እኔ እጅጋየሁ፣ ቴዲ፣ ብርሃኔ እኛ ያኔ ሌሎቹ ህፃናት ነበሩ ያኔና እኛን ካራክተር ታስጠናን ነበረ። በተለይ ለአካባቢው ሰው ትምህርት መስጠት ስትፈልግ እኛን ነው ቲያትር የምታሰራ። ከዛ በኋላ እንተውናለን። እጅጋየሁ ሁል ጊዜ ሙዚቃ ታቀርባለች። ከዛ በኋላ ዳንስና ጨዋታው ይቀጥላል። የኛ ቤት ሁል ጊዜ የሙዚቃ የቲያትር እና የአርት ቤት ነው። የስነ ጽሁፍ መጽሐፍ ይነበባል። አዲስ አበባ ለቀና ቻግኒ ስንገባ ሂደን ብቻችንን ጫካ ውስጥ ነው የገባን። ምንም ሰው የለም። ከዛ ጎረቤት እንዲሆነኝ አንዳንድ ሰዎችን ሰብስቤ ጎረቤት እንዲሆነኝ ሳደርግ ምንም ማርበት ትምህርት ቤት የለም፣ ምዝናናበት ቦታ የለም፣ ምንም ነገር የለም። አሰብኩና ተሰባስበን መዝናኛ መፍጠር አለብን ብለን ቲያትር ምናምን እናዘጋጃለን። የመማሪያ የሚሆን ትምህርት እንዲሆን እና የሰፈር እኔ ደግሞ ጎረቤቶች እንዲሆኑ ያመጣኋቸው ሰዎች ልጆች አሏቸው ምን አሏቸው እና እነሱን ይዘን በቃ እንዝናናለን፣ እንማርበታለን። የመጥፎ ነገሮች ሁሉ ተምሳሌት እንዲሆን ያንን ቲያትር መድረክ ከፍቼ መዝናኛ ያደረጉት። አጋጣሚ ግን ትልቅ ደረጃ ደርሶ አሁን ለዚህ ለዛሬው ቀን ደረሰ። እኛን ለስነ ጥበብ በጣም ትልቅ ፍቅር እንዲኖረን አድርጎናል። በርግጥ እጅጋየሁ ከዛ ቤት ነው የወጣችው። እነዛ በሙሉ የጻፈቻቸው ሙዚቃዎች ኢንስፓየር ያረጋት ቤት ውስጥ የነበረው ላይፍ ነው። እናታችን ነበረች ሰፖርት የምታረጋት እሷን። አባታችን ብዙ ሙዚቃ ብዙ አይደለም፣ ስራ ነው የሚል እሱ። ሁሉም አይነት ሰው ግን ቤተሰብ ውስጥ ያስፈልጋል። ስራን የሚወድም ሙዚቃና አርት የሚወድም ቲያትር የሚወድም ሰው ያስፈልጋልና ቲያትር የህይወታችን አካል ነው። እኛ በጣም ነው የምንወደው ሁላችን እና አንዱ በሌላ ስራ ተጠምጄ ያልሰራው ስራ ምለው ቲያትርን በኢትዮጵያ ኮሚኒቲ ውስጥ እንደገና እንዲያንሰራራ ማድረግ ነው። በጣም ብዙ ትምህርት የምናስተላልፍበት፣ ሰዎችን ኢምፓክት የምናረግበት፣ በጎ ተጽዕኖ የምናሳርፍበት አንዱ መንገድ ቲያትር ነው። ቲያትር አፍቃሪ ደግሞ ብዙ ሰው እንዳለ እናውቃለን እና ዳግማዊ ፈይሳን በመተዋወቄ በዚህ አጋጣሚ በጣም ደስ ብሎኛል። ሌሎችም ተዋናዮች ለምሳሌ እዚህ ተዋናዮች ውስጥ የሜሪ አርምዴ ልጅ ተካፍሏል። እዚህ ላይ እነዚህ አንቱ የተባሉ የአርት ሰዎች ናቸው። ደግሞ ጊታር የምትጫወተው አንጋፋዋ ሙዚቀኛ የሷ ልጅ አንዷ ተካፍላለች። እንግዲህ እነዚህ ሁሉ ሰዎች ልጆቻቸውም ጭምር አሉ አሁንምና ይሄን የአርት ቤተሰብ እንደገና ማነቃቃት መደገፍ አለብን ብዬ አስባለሁ። ወደፊት ብዙ ቲያትሮች ብዙ ፊልሞች ልንሰራ እንችላለን ብዬ አስባለሁ። ብዙ ታሪኮችም ስላሉ ወላጆች ሆይ ሀገርን ገንቡ ተባብራችሁ ልጆቻችሁ አድገው ጧሪ እንዲሆናችሁ። እናት አባቶች ሆይ እኛን ለመገንባት ተነሱ አንድ ላይ በእውቀት በልጽጎ ትውልድን እንድናይ። እናት ደህና ትሁን ልጆችም ጤናማ በሰከነ መንገድ ሀገር እንድትለማ። አሁን ነው በእፍታ ፕሮግራማችን ዛሬ ሀገር በአንድ ሺህ ቀን የተሰኘውን የፍሬዓለም ሽባባውን መጽሐፍ በርካቶች ተገኝተው መርቀዋል። የኪነ ጥበብ ሰዎች፣ ጸሐፊያን እንዲሁም ደግሞ ቤተሰቦቿም ጭምር ተገኝተው በታደሙበት ነው። ደስ የሚል ቆይታ እንዳደረጋችሁ ተስፋ አደርጋለሁ። በ144 ገጾች በ3 ክፍሎች የተቀነበበው ይህ መጽሐፍ ለኢትዮጵያ ምን አይነት ትውልድ እንደሚያስፈልጋት ጭምር የተገለጸበት የኛ ቤት ኢትዮጵያ ምን ይመስላል ብላም ደግሞ ስለ ኢትዮጵያ የተናገረችበት ነው ይህ መጽሐፍና አንብቡት ለማለት እንወዳለን። ተመለስን። የተከበራችሁ ተመልካቾቻችን ቀደም ሲል በእፍታ
መሰናዷችን እንግዲህ የመጽሐፍ ምረቃው ላይ ድልነሳ አንተ ያዘጋጀው ቆንጆ መሰናዶ ነበረ። በነገራችን ላይ የንባብ ባህላችንን ለማዳበር መጽሐፎች መጻፍ አለባቸው። አንባቢ የሆነ ትውልድም እንዲሁ በደንብ መፈጠር አለበት። በትክክል እንደዚህ አይነት አጋጣሚዎች ለንባብ ያለንን አመለካከት በደንብ የሚያሳድጉ እንደገና ደግሞ ሐሳቦችን እንድንለዋወጥ የሚረዱን የሚያግዙ ናቸው። እኔ በሰዓቱ በጣም ብዙ ሰዎችን ያገኘሁትና በጣም ደስ ብሎኝ ነበር የመጣሁት። በዚህ አጋጣሚ ግን ሄሉ መጽሐፍ ካነሳች አታስቀምጥ ይባላል። ሀሜት ነው እውነት ነው? ይሄ በእውነቱ ሀሜት ነው። ግን ያው እንግዲህ ጋዜጠኛ ስትሆን ማንበብ ግድ ነው። በትክክል በጣም አንባቢ ነኝ ብዬ ደፍሬ መናገር አልችልም። ግን ደግሞ አንድ ሰው በተለይ ደግሞ ከታች ጀምረህ ተመርቀህ ስራ እስክትይዝ ድረስ ራስን የምትገነባበት የመደበኛው ትምህርት መጽሐፍ ብቻ አይደለምና እኔን የሰሩኝ መጽሐፎች አሉ እስካሁን ድረስ ልጆቼም እንዲያነቧቸው እንፈልጋቸው መጽሐፎች አሉ። ለምሳሌ አንዱን በጠቅስልህ በጣም የምወደው የህይወት ተፈራ ምንትዋብ መጽሐፍ ላይ እንግዲህ ታሪካዊ ልቦለድ ነው። በጣም ነው የምወደው። ለሴት ልጅ ደግሞ ትልቅ ጥንካሬን የሚሰጥ ብርታትን የሚያሳይ ነው። አሁን እሱ መጽሐፍ ለምሳሌ እንግዲህ በደንብ ሰርቶኛል። ወደፊት ግን ያነሳሳሽኝ ነው መጽሐፍ ስጦታ እንድሰጥሽ እጅግ በጣም ደስ ይለኛል። በትልቅ ደስታ ነው የምቀበል። እንግዲህ ተመልካቾቻችን በዚህ መሰናዶ ጥሩ ግንዛቤ እንዳገኙ እናስባለን። እንደዚህ አይነት ሁነቶች በደንብ ሊበረታቱ ይገባል መልእክታችን ነው የሚሆነው። አንተም ይልመድብ እንዲህ አይነት መሰናዶዎችን መስራት ለትውልድ ትልቅ ነገር ስለሆነ ብዬ አስባለሁ።